በዝርዝር ወደ ምንመለከተው መረጃችን አልፈናል። አሁን ላይ የሥራ ዓለም በፍጥነት እየተቀየረ ይገኛል። ቋሚ የሥራ ውልና የወር ደመወዝ ብቻ የሥራ አማራጭ የነበረበት ጊዜ እየራቀ ሲሄድ ሰዎች በአጭር ጊዜ ውል በፕሮጀክትና በዲጂታል መድረኮች ላይ በተለያዩ ስራዎች ገቢ ማግኘት እየተለመደ መጥቷል። ይህ አዲስ የሥራ አወቃቀር ጊግ ኢኮኖሚ ይባላል። ግን ጊግ ኢኮኖሚ ለስራ ፈላጊዎች እድል ብቻ ነው ወይስ ከእድሉ ጋር አዳዲስ የስራ ዋስትና፣ የገቢ መረጋጋትና የሰራተኛ መብት ጥያቄዎችንም ይዞ መጥቷል? ከጊግ ኢኮኖሚ ጋር በተያያዘ ባልደረባችን ቁም ነገር ተስፋዬ ቆይታ አድርጓል። እሱን ተከታትለን እንምጣ። ጊግ ኢኮኖሚ ምንድነው? የወደፊቱስ የሀገራችን ዕጣ ፈንታ ከዚሁ የስራ ዘርፍ ጋር በተያያዘ ምን ይሆናል የሚለውን እናነሳለን። የተለያዩ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። የተከታተላችሁን አብራችሁን ቆዩ። እንግዲህ እንግዳችን በተመልካቾቻችን ስም እጅግ ከልብ አድርገን እናመሰግናለን ፈቃደኛ ሆነው ስቱዲዮ ስለመጡ። ቀለል ካለው ነገር እንጀምር። ጊግ ኢኮኖሚ ምን ማለት ነው? ጊግ ኢኮኖሚ ቃሉ እንግሊዘኛ ነው። የመጣው ለመጀመሪያ ጊዜ በብዛት ከሙዚቀኞች ነው የመጣው። ጊግ የማታ የሙዚቃ ኮንሰርት ምናምኖችን ለተወሰነ ጊዜ ለአንድ ቀን ለሁለት ቀን ኮንሰርት ተዘጋጅቶ ኮንትራክት ወስደው ሰርተው መውጣት የሚባለው ቃል ከሙዚቀኞች ያንን ሲሰሩ ዴሊቨር ሲያደርጉ የነበረውን ስራ ጊግ ይሉት ነበረ። አሁን ጊግ ስራ ነው፣ የሙዚቀኞች ስራ ነበረ። በኋላ እያደገ መጥቶ አሁን ጊግ ኢኮኖሚ ተባለ። በተለያየ መልኩ ግን እንዲህ ቃል ተፈጥሮለት ከመምጣቱ በፊትም ጥንትም የነበረ የኢኮኖሚ ዘርፍ ወይም ደግሞ የስራ ዘርፍ ነው ልንለው እንችላለን። በሀገራችን የጊግ ኢኮኖሚ እንዴት ይገለጻል? ያለበት ደረጃ እየሄደበት ያለው ፍጥነት እንዴት ነው ሊገለጽ የሚችለው? ለሀገራችን ግዳ ነገር አይደለም ቃሉ ካልሆነ በስተቀር ስራው ካልሆነ ወይም ቃሉ የምንገልጽበት መንገድ ካልሆነ በስተቀር በጊግ ስራ ላይ ነው ፍሪላንስ አድርገው ስራ የሚሰሩ ሰዎች በፊትም ነበሩ፣ ከድሮም ጀምሮ ነበሩ። ድሮም ለምሳሌ ቤት ስናሰራ ጭቃ የሚያቦኩልን ምን የሚሉልን እንደዚህ ለተወሰነ ጊዜ ቀጥረን የምናሰራቸው፣ ኤሌክትሪክ ስራ የምናሰራቸው፣ የጥገና ስራ የምናሰራቸው ወይ ደግሞ መርካቶ ምናለሽ ተራ ውስጥ ያሉ ሰዎች እንደዚህ ነገሮች ልዋጭ እንዲህ ነገሮች አሉ። በተወሰነ ጊዜ ብቻ የሚሰሩ በኮንትራክት ወስደው ከሆነ ሰው ላይ ስራ የሚወስዱ ሰዎችን ጨምሮ በፍሪላንስ ወይም ደግሞ በተጨማሪ ስራነት የሚሰሩትን እንደዚሁ ጨምሮ የሚሰሩ ሰዎች ያው እዛ ዘርፍ ውስጥ ነው ያሉት። በተለይ የዚህ የኮንትራክት ስራዎች በኢትዮጵያ ውስጥ ከኮቪድ ወረርሽኝ በኋላ በደንብ ተስፋፍቷል የሚል እሳቤ አለ። ያንንም ይዞ የመጣው ነገር ምንድነው? ምናልባት ከዲጂታሉ ዓለም ጋር የተዋወቅንበት ሰው ቤት ቁጭ ብሎ በስልኩ ማዘዝ የጀመረበት ጊዜ ስለሆነ እንጂ ቀደም ሲል እንዳነሱት ቀድሞ የነበረ የስራ ዘርፍ ነው በሀገራችንና በሀገራችን ይሄ የስራ ዘርፍ እንዴት ይገመገማል? እንዴት ይታያል? የወደፊቱስ አሁንስ ወደፊት ይዞት የሚመጣው ነገር እንዴት ይታያል የሚለውና ስያሜው እንግዲህ አሁን ወደ ጊግ ኢኮኖሚ እየመጣ ነው። እሱን እየተለማመድ ነው ያለ ነው። ግን ምንድነው ለምሳሌ አንድ ሁለት ገጠር ውስጥ የነበሩ ሰዎች ጓደኛሞች ነበሩና አንደኛው ስሙ አለማየሁ ነው ስሙ እና ወደ ከተማ ይመጣል፣ ወደ አዲስ አበባ ይመጣና እዚህ ከተማውን ተላምዶ ጓደኞች አፍርቶ ምን ብሎ እየኖረ እያለ ያኛው ከገጠር የነበረው ሰው ሊጠይቀው ይመጣል። ሲመጣ ምልክት ይነግረዋል። እዚህ ቦታ እንዲህ ነው ያለውት ምኖረው እዚህ ጋር ነው አገኘኝ ብሎ ይመጣል። ያ ሰውዬ ይመጣና ይፈልገዋል። ቢፈልገው አጣውና ከብዙ ድካም በኋላ አገኘው በምልክት ብዙ ምልክት ዴኔ እኮ ተቸግሬ አለማየሁ ቤቱ እዚህ ጋር ምናምን ብዬ ምልክት ነግሮኛል ብዬ አጣው ሲለው ለካ በአካባቢው ዘንድ የሚታወቀው አሌክስ ሆኗል ስሙ ተቀይሮ ማለት ነው። እና የሰፈሩ ሰው ሁሉ የሚያውቀው አሌክስ በሚለው ስሙ ነው የሚያውቀው። የተጣጡትም በዚሁ ነው። አወሩና ሄደው ምግብ ቤት ቁጭ አሉ። ምግብ ቤት ቁጭ ብለው ምግብ እየተመገቡ እያለ ለየት ያለ ምግብ ዝርዝር ሲያይ ምንቸት አብሽ የሚል ነገር ያያል። ቺንስቲ ከተማ መጥቼማ ሳልቀምስ አልሄድም ብሎ ምንቸት አብሽ ምንድናት ብሎ ያዛል። ሲያዝ አሁን ምንቸት አብሽ ያው ስጋው ተከታትፎ ወጥ ነገር ተሰርቶ ነው የመጣው። ለካም አንቺም እንደ አሌክስ ስምሽን ቀይረሽ ነው አላት። ጊግ ስራም እንደዛ ነው። ከዛ በፊት እኛ ፊዚካሊ ስራውን እንሰራለን። አሁንም በከፊል ፊዚካሊ የምንሰራቸው ስራዎች አሉ። ይሄ ሪሞት ወስዶ ስራን መስራት
በይበልጥ ኢትዮጵያ ውስጥ ደግሞ የተዋወቀው በዓለም አቀፍም ደረጃ በስፋት የተዋወቀው ከኮቪድ-19 በኋላ ይሁን እንጂ ከዛ በፊትም በስሱም ቢሆን እየተሰራ የነበረ ስራ ነው። ለወጣቶች በተለይ ለሴቶች እንደዚህ ለተማሪዎች ይህ የኢኮኖሚ ዘርፍ ይዞት የሚመጣው እድል ምንድን ነው? ለወጣቶች ይዞት የሚመጣው ነገር አሁን ብዙ ጊዜ ከዩኒቨርሲቲ ግራጁዌት አድርገው የሚወጡ ሰዎች በድርጅት ውስጥ ለመቀጠር ብዙ ዶክመንቴሽን፣ የስራ ልምድ፣ ብዙ ነገር ይጠይቅ ነበረ። ኢንተርቪው እንደዚህ ብዙ ነገሮች ያንን ኤክስፒሪየንስን ለማግኘት አማራጮችን በጣም ሰፊ ያደረገው የሴቶች አንዱ በተለይ ለእናቶችና ለምትሮች ተጉዞ መሄድ ቢሮ መግባት እዛ ደግሞ ያለው ኮሚኒኬሽን ጫና እንዲህ አይነት ነገሮች ነበሩ። ስለዚህ አሁን አቋራጮቹ የክፍያ ፔመንቶቹ ሁሉ ነገር እዛው ይደርሳቸዋል። ማኔጅመንቱ ሁሉ ነገር ታይማቸውን ፍሌክሲቢሊቲ ፈጥሮላቸዋል ማለት ነው ለሁለቱ። በዚህ ተጠቃሚ ይሆናሉ። ኦፖርቹኒቲው ሰፋ ማለት ነው። ወጣቶች ወይም ደግሞ ስራ አጥተው ቤት ቁጭ ያሉ ሰዎች ሊሆኑ ይችላሉ። በዚህ ዘርፍ ላይ ለመሰማራት ምን አይነት ክህሎት ሊያዳብሩ የሚገባው ብለን ማሰብ እንችላለን? አፕወርክ የሚባለው አሁን ለምሳሌ ፕላትፎርም አለ። በአመት በብዙ ቢሊየን ብር የሚቆጠር የሚያገላብጥ ማለት ነው። በዓለም አቀፍ ደረጃ ከ450 ቢሊየን ዶላር በላይ የሆነ ቢዝነስ ነው ይሄ ቢዝነስ። እዛ ውስጥ ለመግባት ለወጣቶች የሚያስፈልጋቸው ኮሚኒኬሽን ስኪላቸው፣ የራሱ ደግሞ ሶፍት ስኪል፣ ሃርድ ስኪል፣ እነዚህ ነገሮችን በደንብ ማወቅ ያስፈልጋቸዋል። ሃርድ ስኪልንም ጨምሮ ሶፍት ስኪልንም፣ ታይም ማኔጅመንቱንም፣ ኮሚኒኬሽኑንም እነዚህ ነገሮችን ሁሉ ብቁ ሆኖ መገኘት ይፈልጋል። ምክንያቱም አሁን የምትወዳደረው አንድ ቻይና ሀገር ካለ ሰው ጋር፣ አንድ ህንድ ካለ ሰው ጋር፣ አንድ አሜሪካን ሀገር ከተቀመጠ አንተ 22 25 ዓመትህ ሊሆን ይችላል። ስለዚህ ሜዳው ለሁላችሁም እኩል ነው። በእርግጥ እነሱ በኢንፍራስትራክቸር ኢንተርኔት አክሰስ ሊያገኙ ይችላሉ። የክፍያ ፔመንታቸው ቀላል ሊሆን ይችላል። ኖሌጅን ለማግኘት ከኛ በብዙ ኢንፍራስትራክቸር ወደ ኋላ ስለቀረን እንደዚህ ነገሮች ሊሆኑ ይችላሉ። ስኪልንም ዴቨሎፕ ለማድረግ ልንቸገር እንችል ይሆናል። ነገር ግን አንድ ቻይና ውስጥ ያለ 26 ዓመት፣ አንድ ኒውዮርክ ያለ 26 ዓመት፣ አንድ ጂንካ ውስጥ የተቀመጠ፣ ባህር ዳር ላይ የተቀመጠ 26 ዓመት፣ አዲስ አበባ ላይ የተቀመጠ 26 ዓመት አሁን ኦፖርቹኒቲው እኩል ነው። ስለዚህ እነዚህ ተወዳዳሪዎች ጋራ አብሮህ መወዳደር የምትችልበት ዘመኑ አምጥቶልሃል። እነዚህ ነገሮችን ወስደህ ነው ዋናው ቁም ነገሩ። ወጣቶች ስራ አይሰጥም። ስራ የሚሰጥ ነገር አይደለም። ስራ ግን ይወሰዳል። ስራ ለመውሰድ ደግሞ ምንድነው አንተ ራስህን ዝግጁ አድርገህ ያንን ስራ ጌን ለማድረግ ለመውሰድ መዘጋጀት አለበት። እንደ ሀገር የጊግ ኢኮኖሚ ይዞት የሚመጣው ትልቁ ፈተና ምንድነው ማለት እንችላለን? እኛ ሀገር እንግዲህ ብዙ ነገሮችን ልትጠቅስ ትችል ይሆናል። እንግዲህ አንደኛው ኮንትራክቹዋል ኢንፎርስመንት አለመኖር ሊሆን ይችላል። ሁለተኛ የዚህ የፕሮፐርቲ ራይት በተመለከተ ሊሆን ይችላል። ሰዎች በነጻነት እንዲሰሩ የሚያስችሉ ነገሮች መኖራቸው ሊሆን ይችላል። ሶስተኛው የዚህ ኢንፍራስትራክቸር አለመኖር፣ የኤሌክትሪክ ኃይል ሊሆን ይችላል። የኢንተርኔት አለመኖር ሊሆን ይችላል። ከነዚህ ጋር ተያይዘው የክፍያ ሲስተሞች፣ ኢንተርናሽናል የሆኑ የክፍያ ሲስተሞች አለመኖራቸው፣ እዚህ ሀገር ውስጥም ቢሆን ከዚህ ከዲጂታል ማጭበርበር ጋርም ሊሆን ይችላል። ለዛ የተጋለጠ ነው። ለዲጂታል ማጭበርበር የተጋለጠ ስለሆነ ስራ ሰርተው ሊጠፉ ይችሉ ይሆናል። ከዚህ ከሳይበር ሴኩሪቲ ጋር የተገናኘም እንደዚሁ ችግሮች ሊኖሩ ይችላሉ በሀገር ደረጃ። ኢንካም ቮላቲሊቲ ደግሞ እንደዚሁ ነው። ምክንያቱም ሰርቴን የሆነ በወር ውስጥ የምታገኘው ክፍያ የተረጋገጠ ክፍያ አይደለም። በአንተ ጥረትና በአንተ ክህሎት የሚወሰን ስለሆነ የዚህ የገቢ መዋዠቅ ነገሮች ሊኖሩበት ይችላሉ። እነዚህ እንደ ፈተናዎች ማየት ይቻላል። አሁን ቅድም ብዙ ነገር አንስተናል። የገቢ አለመረጋጋት፣ የጤና መድን፣ የጡረታ መብት፣ እንደዚህ አይነት ነገሮች በጊግ ኢኮኖሚ እንዴት ነው ሊታዩ የሚችሉት ወይም ደግሞ እንዴት ነው ሊታዩ የሚገባው? በዚህ በጤና ኢንሹራንስ ውስጥ የሚታቀፉ አይደሉም። በሌላ ኢንሹራንሶችም ቶታል ሎስ፣ ክሪቲካል ኢልነስ የምንላቸው፣ ሆልሴል ላይፍ ኢንሹራንስ የምንላቸው እነዚህ ነገሮችን ሁሉ የታቀፉ አይደሉም። እነዚህ ሰዎች ይሄን አልታቀፉም ማለት ኢኮኖሚው በሚገባው መልኩ ለሀገር ኮንትሪቢዩሽን እያደረገ አይደለም ማለት ነው። ስለዚህ የሰራተኞቹ ወይም ደግሞ ጊግ ኢኮኖሚ ውስጥ ያሉት ሰዎች ዋስትና በተመለከተ ሬጉሌሽን ያስፈልገዋል። ኢንሹራንሶችም
እነዚህ ነገሮችን የሚደግፉበትን እንደ አንድ ዘርፍ ታይቶ ሲሪየስሊ አይ ዶንት ኖ እንግዲህ እንደ ሶስተኛ ወገን ኢንሹራንስ እንደሚባለው አይነት ነገሮች አስገዳጅ የሆኑ ነገሮች ሁሉ መምጣት መቻል አለባቸው። በጊግ ኢኮኖሚ ውስጥ ያሉ እንግዲህ ሰራተኞች ቅድም እያነሳ ነው ስለነበረ ነው የገቢ ሁኔታቸው ዛሬ 100 ብር ከሆነ ነገ 200 ሊሆን ይችላል፣ ከነገ ወዲያ 50 ብር ሊሆን ይችላል። ከዛ ደግሞ የሆነ ስራ ላይኖር ይችላልና ይህንን የገቢ ያለመረጋጋት እንዴት ሊቀርፉ ይችላሉ? በዚህ ላይ እንዴት ነው እንግዲህ ብልህ ሆነው እየሰሩ ባሉበት ስራ ዘርፍ ውስጥ ተጠቃሚ መሆን የሚችሉት የሚለውን እስቲ። ኢንቨስትመንት ስኬጁል ያስፈልጋቸዋል። እነዚህ ሰዎች የሚያገኙትን ገንዘብ አጠቃቀም ላይ የመጀመሪያው ያው የምታገኘውን ገንዘብ ኢንካም ይኖርሃል። ያንን ኢንካምህን ለመጨመር የምትሰራቸው ስራዎች ሊኖሩ ይችላሉ። ሶ በሎንግ ራን ደግሞ የሪታየርመንት ፕላን ማዘጋጀት አለባቸው፣ ፋይናንስ ፕላን ማዘጋጀት አለባቸው። ከዚህ ከኢንሹራንስ ጋር ደግሞ ሊደርስ የሚችል ነገሮች ካለባቸው የጤና ኢንሹራንሶቻቸውን መጠበቅና ህይወታቸውን መምራት የሚችሉበትን ነገሮችን አብሮ ስኬጁል ማድረግ አለባቸው። እንደ ሀገር ደግሞ መንግስት የሚያወጣቸው ፖሊሲ አቅጣጫዎች በዚህ ሴክተር ውስጥ የተሳተፉትን ዜጎች በጉዳት ጊዜ፣ በህመም ጊዜ፣ በመጨረሻ ሰዓታቸው በሪታየርመንት ጡረታ በሚወጡበት ሰዓት ውስጥ የሚኖራቸው ስኬጁል ካሁኑ ታስቦ እንደዚህ እንደ ኮሌክቲቭ ኢንቨስትመንት እንትን ውስጥ ስኪም ውስጥ ሊታቀፉ ይችሉ ይሆናል ወይ ደግሞ ፔንሽን ፈንድ ውስጥ የሚታቀፉበትን ሁኔታ መካተት አለበት። በኢትዮጵያ የጊግ ኢኮኖሚን ዘርፍ ለማበረታታት መንግስትና በግል ዘርፍ ያሉ እንግዲህ ባለሙያዎችም ሆኑ ወይ እዚህ ስራ ላይ የተሰማሩ ሰዎች ምን ማድረግ አለባቸው ብለን ማሰብ እንችላለን? መንግስት በተቻለ መጠን ኢንተርኔትን ምንድነው ዲሞክራሲ ለሁሉም ይባላል። ኢንተርኔትን ለሁሉም ምክንያቱም ወደ ኋላ ካስቀረን ነገሮች አንዱ የኢንተርኔት አክሰስ በሙሉ አቅም አለመኖር። ትልቁ ነገር ግን የፖሊሲ ጉዳይ ነው። ፖሊሲ የግል ሴክተሩን እንዲበረታታ የሚያደርግ ይሄ ነገር እንዳይበረታታ የሚያደርጉት እንቅፋቶች ካሉ እነዛን ሪሙቭ ማድረግ ኦብስታክልን ሪሙቭ የሚያደርግበት ፖሊሲ ነው መውጣት ያለበት። የቅድሙ አይነት ማለት ነው የመድን ሽፋን ሊሆን ይችላል። የተለያዩ ሁሉ ነገሮች የሚያሳልጥ ኢዝ ኦፍ ዱይንግ ቢዝነስ የምንለው ነገር አለ አይደል? ራን የሚያደርግ ፕሮሞት የሚያደርግ የሚሆኑ ናቸው። ወደ ግሉ ደግሞ ስንመጣ የኢንቨስትመንት ነው። አሁን ኢንቨስትመንት ላይ ይህንን ስራ የሚያቀልል ላይ ቴክኖሎጂ ላይ ኢንቨስት ከሚያደርግ ይልቅ ስቲል እስካሁን ድረስ ለቴክኖሎጂ ያለን ፎቢያ ወደ ኋላ ነው። ምክንያቱም በብዛት የቴክኖሎጂ ሰዎችን እያፈራንን ያለ ነው፣ ግን ፋይናንስ ወደዛ እየሄደ አይደለም። ፋይናንስ ምክንያት አንዱ አስቸጋሪው ነገር ምንድነው? ከዚህ ከቴክኖሎጂ ጋር የተያያዘ የሚታይ ሰርቪስ ስለሆነ የአገልግሎት የምታየው አይደለም። የምታየው ስላልሆነ የኢንቨስተሮችን እንትን የሚስብ አይደለም። ሶ ኢንቨስተሮች ወደ ቴክኖሎጂው እንዲመጡ የሚያበረታታ ነገር መኖር አለበት። ኢንቨስተሮችም ራሳቸው ቴክኖሎጂ አዲሱ ነፃ አውጪ ነው። ሶ ቴክኖሎጂ ላይ ኢንቨስት ማድረግ መቻል አለባቸው። የኢኮኖሚ ቅድም እንዳልነው ነው በተለያየ ዘመናት ውስጥ ሀገራችን ውስጥም ነበረ፣ በተለያዩ የዓለም ክፍሎችም ነበሩ። ያው እንዳልነው ስሙን የስም የአለማየሁና የአሌክስ ነገር ቅድም ያነሳው እሱ ነው ያመጣው እንጂ አለ። ግን አሁን በደንብ እየታወቀ በደንብ ዲጂታላይዝድ የሆነ ሰዎች በስልካቸው ዴሊቨሪ ስራ መስራት የቻሉበት ዘመን ላይ ደርሰናል። ወደፊት በመጪዎቹ 10 ዓመታት የጊግ ኢኮኖሚ በሀገራችን እንዴት ይሆናል ብለን ማሰብ እንችላለን? ምን አይነት መላምት እናስቀምጥበት? ማደጉ አይቀርም፣ ግዴታ ነው፣ ያድጋል። ግን ሲያድግ በጤናማ ሁኔታዎች እንዲያድግና በአጭር ጊዜ የሚፈለገውን ያህል ውጤት እንዲያመጣ የፖሊሲ ድጋፍ ያስፈልገዋል፣ የሬጉሌሽን ድጋፍ ያስፈልገዋል። ሬጉሌሽን እና ኮንትሮል ይለያያል። መቆጣጠር አይደለም፣ ሬጉሌት መደረግ አለበት። ዘርፉ ውስጥ ያሉት ችግሮች እየተቀረፉ አሁኑኑ በትክክለኛው መንገድ ላይ መመራት መቻል አለበት። መለወጡ አይቀርም። አሁን ኢትዮጵያ ውስጥ የጊግ ኢኮኖሚ ብለን የምናወራበት ጊዜ አይደለም ያለው፣ ግን ወደ ጊግ ኢኮኖሚ እየሄደ ነው ያለው። ሶ እዚህ ሀገር ውስጥም ማደጉ አይቀርም። ሲያድግ ግን በትክክለኛ መንገድ ማደግ መቻል አለበት። ዝም ብለን ከተው ነው ዝም ብሎ የተተወ ሜዳ አረም ቢሆን ማብቀሉ አይቀርም አይደለ?
ልክ እርሻ ዝም ብሎ የተተወ እርሻ አረም ያበቅላል። እንደዛ ከመሆኑ በፊት ግን መስመር እንዲያበጅ እና ወደ ትክክለኛ ኢኮኖሚ ሆኖ በኢኮኖሚ ውስጥ ደግሞ መጫወት ያለበትን ሚና መጫወት እንዲችል ከፍተኛ ነው የስራ ቁጥርን በመቀነስም ደረጃ የኢኮኖሚ ጉዳይ 4 ጉዳዮች አሉ ያሉት ኢንፍሌሽንን መቆጣጠር አንኢምፕሎይመንትን እንዲህ የሚባለው ነው በማድረግ ረገድ ትርጉም ያለው ነገር ስለሆነ በተለይም ኢትዮጵያ ውስጥ ደግሞ ወደ 43% ወደ ከዛም በላይ 65% የሚደርሳል ይላሉ ወጣቱ ስለሆነ እዛ ላይ ልንሰራበት የምንችለው ስራ ስለሆነ ትኩረት ሊሰጠው ይገባል። በጣም ነው የማመሰግነው ጊዜውን ሰውተው እንግዲህ ለተመልካቾቻችን ስለ ጊግ ኢኮኖሚ ሰፋ ያለ ማብራሪያ ስለሰጡልን እጅግ ከልብ አድርጌ አመሰግናለሁ። ፈቃደኛም ስለሆኑ ከልብ ነው የማመሰግነው። እኔም በጣም አመሰግናለሁ። በዛሬው የኢቢኤስ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።